ሌላኛው ኳድራቲክ ኢኩዌሽን ይባላል። አዲሱ ኢኩዌሽናችን ወይም ደግሞ በዚህ ክላስ ላይ የመጀመሪያ አዲስ የሚሆነው ኮንሴፕት ኳድራቲክ ኢኩዌሽን ነው። የኳድራቲክ ኢኩዌሽን ፎርማታችን ምንድነው? ax² + bx + c እኩል ይሆናል 0 ማለት ነው። ቅድም ካየነው ከሊኒየር ኢኩዌሽን በምን ተጨመረ? x⁻² ወይም x⁻2 የምትባል ተርም ተጨመረች ማለት ነው። ሊኒየር ax + b እኩል ይሆናል 0 ብለን ነበር። ኳድራቲክ ሲሆን ደግሞ ax² + bx + c እኩል ይሆናል 0። ዋናዋ ተርማችን ማነች? ax² ነች። x⁻² ያላት ተርም ካለችን ኳድራቲክ እንላለን ማለት ነው። b⁻x ላይኖረን ይችላል፣ ችግር የለውም። ኮንስታንት ተርማችንም ላይኖረን ይችላል። ግን ዋናው ምንድነው? ax² ወይም ደግሞ የx ፓወር 2 ነች ማለት ነው። የx ፓወር 2 ነች። ለምሳሌ x² - 5x + 2 እኩል ይሆናል 0 ምንድነው? ኳድራቲክ ኢኩዌሽን ነው ማለት ነው። ምክንያቱም የx ትልቁ ፓወራችን 2 ነው ማለት ነው። x⁻3 + x⁻2 ካለ ደግሞ ይሄ ምንድነው? ይሄ ኳድራቲክ ልንለው አንችልም፣ ምክንያቱም ከኳድራቲክ ይበልጣል። ይሄ ኳድራቲክ አይደለም ማለት ነው። x + 3 እኩል ይሆናል 0። ይሄ ምንድነው? ይሄ ሊኒየር ነው፣ ኳድራቲክ አልደረሰም። ስለዚህ ይሄም ኳድራቲክ አይደለም። ኳድራቲክ ለመሆን የግድ ምን መሆን አለበት? የቫሪያብላችን ፓወር 2 መሆን አለበት ማለት ነው። x² - 1 እኩል ይሆናል 0። ይሄ ምንድነው? ኳድራቲክ ነው። ሊነር ተርማችን ባትኖርም ስቲል የኤክስ ፓወራችን 2 እስከሆነ ድረስ ኳድራቲክ ኢኩዌሽን ብለን እናገኘዋለን ማለት ነው። ወይም ይሄም ማለት ነው x² - 0x - 1 እኩል ይሆናል 0 እያልን ነው ማለት ነው። b 0 ሆነች እንጂ በዚህ ፎርም መግለጽ እንችላለን ማለት ነው። የኳድራቲክ ኢኩዌሽን ፎርማታችን ወይም ጀነራል ፎርማችን ምንድነው? ax² + bx + c a ምንድነው? 0 መሆን አትችልም፣ ግን ከዛ ውጭ የፈለገችው መሆን ትችላለች። ፖዚቲቭም ኔጌቲቭም ሊሆን ይችላል። b እና c ግን እንደፈለጉ ሊሆኑ ይችላሉ ማለት ነው። ኳድራቲክ ኢኩዌሽናችን ይሄንን ከመሰለ ኳድራቲክ ኢኩዌሽንን እንዴት ሶልቭ እናደርጋለን የሚለውን እናያለን ማለት ነው። ከሊኒየር ኢኩዌሽን ትንሽ ለየት ያለ ቴክኒክ ያስፈልገናል። ምክንያቱም x² ብቻውን አይዞሌት ለማድረግ ልክ እንደቀደሙ ወደ አንድ ሳይድ እንትን ብለን በዲቪዥን ብቻ የምናመጣው አይደለም ማለት ነው። ለምሳሌ እዚህ ጋር 2x + 1 እኩል ይሆናል 3 ቢኖረን ምንድነው ኤክስን ብቻዋን ለማስቀረት ምንድነው ማድረግ ያለብን? በመደመር ወይ በመቀነስ የተያያዙትን ወደ ሌላኛው ሳይድ ወስደን ማካፈል ማለት ነው። በዚህ ጊዜ ግን x² ስለሆነ ምን ማድረግ አንችልም? ይሄንን ማድረግ አንችልም። ኤክስን አይዞሌት ለማድረግ የግድ ስኩዌር ሩት ውስጥ መክተት ሊኖርብን ይገባል ማለት ነው። ይሄንን በሁለት አይነት መንገድ እንሰራለን። የመጀመሪያው ፋክተራይዜሽን ነው። ፋክተራይዜሽን ምንድነው? ቴክኒካል ተርም ነው። x² - 7x + 10 እኩል ይሆናል 10 አለን። x² ምንድነች? x ታይምስ x የምትመጣ ቁጥር ነች። ምን እናደርጋለን? x² የሚመጣበትን በሁለት ሊኒየር ፎርሞች ወይም ደግሞ በሁለት ሊኒየር ኢኩዌሽኖች መተካት ከቻልን ምን ማድረግ ቻልን ማለት ነው? ይሄንን ኳድራቲክ ፈንክሽን ወይም ኳድራቲክ ኢኩዌሽን ፋክተራይዝ አድረግን ማለት ነው። ፋክተራይዝ ካደረግን እኩል ይሆናል 0 ስለሆነ ምን መውሰድ እንችላለን? x + a ታይምስ x + b እኩል ይሆናል 0 ከሆነ ምን መሆን አለበት? አንዳቸው 0 ከሆኑ ሁለቱንም 0 ላይ ያመጡልን ስለሚችሉ ሁለት አይነት ኢኩዌሽን እናገኛለን ወይም ደግሞ ሁለት አይነት ሶሉሽን እናገኛለን ማለት ነው። ይሄንን ለማድረግ ምን አለ? ኳድራቲክ ፋክተራይዝ ማድረግ እንችላለን ወይስ አንችልም የሚለውን ለማየት ምን አለ? ax² + bx + c እኩል ይሆናል 0። ማየት ያለባችሁ ነገር ምንድነው? a ነው ፋክተር ማድረግ የፈለግነው። ፋክተር ለማድረግ ሁለት ቁጥሮች ሲደመሩ ለምሳሌ
የሆነ ቁጥር ሲደመር የሆነ ቁጥር ምን መስጠት አለበት? ቢን መስጠት አለበት። ቢን መስጠት አለበት። ቢ ማለት የሊኒየር ተርማችን ኮኤፊሽንት ነች ማለት ነው። ጀስት ቴክኒካሊ ስታዩት ነው። በአይናችሁ አይታችሁ ፋክተራይዝ ይደረጋል ወይ አይደረግም የሚለውን ማወቅ ትችላላችሁ ማለት ነው። ሶ እነዚህ ሁለት ቁጥሮች ሲደመሩ ቢን የሚሰጡ ከሆነ እና ደግሞ እነዚህ ሁለት ቁጥሮች ሲባዙ ኤ ታይምስ ሲን የሚሰጡን ከሆነ ምንድን ማለት እንችላለን? ይሄንን ኳድራቲክ ኢኩዌሽን ምን ማድረግ እንችላለን? ፋክተራይዝ ማድረግ እንችላለን ማለት ነው። ለምሳሌ ይሄንን እንዩ። ኤክስ ስኩዌር ማይነስ 7x ፕላስ 10 እኩል ይሆናል 0። ሶ ኤ ቢ እና ሲን እናውጣ። ኤ ማለት ስንት ነች? ኤ 1 ነች። ቢ ማይነስ 7 ነች። ምክንያቱም ኤ ፕላስ ስለሆነ ፕላስ ማይነስ 7 ኤክስ ማለት ነው። ፕላስ ሲ 1 ታይምስ ኤክስ ስኩዌር ፕላስ ማይነስ 7 ታይምስ ኤክስ ፕላስ 10 እኩል ይሆናል 0። በጀነራል ፎርም ስናስቀምጠው ይሄንን ይመስላል። ሶ ቢያችን ማይነስ 7 ነች፣ ሲ ደግሞ 10 ነች። ፋክተራይዝ ይደረጋል ወይ አይደረግም የሚለውን ለማየት ሲደመሩ ምን የሚሰጡን? ቢን የሚሰጡን ወይም ደግሞ ማይነስ 7ን ሲባዙ ደግሞ ምን የሚሰጡን? 1 ታይምስ 10 ወይም ደግሞ ፖዚቲቭ 10ን የሚሰጡን ሁለት ቁጥሮች ፈልጉ ነው የሚለን። ሶ እነዚህ ሁለት ቁጥሮች እና ማን ናቸው? እዚህ ጋር እንደምታያቸው ማይነስ 5 እና ማይነስ 2። ማይነስ 5 ሲደመር ማይነስ 2 ስንት ነው የሚሰጠን? ማይነስ 5 ፕላስ ማይነስ 2 እኩል ይሆናል ማይነስ 7። ከስንት ጋር? ከቢ ጋር እኩል ይሆናል ማለት ነው። ማይነስ 5 ታይምስ ማይነስ 2 ደግሞ ስንት ነው የሚሰጠን? ፖዚቲቭ 10። ማይነስ በማይነስ ይጣፋል። ሲ ታይምስ ኤ 10 ይሰጠናል ማለት ነው። ሶ እነዚህ የሚሰጠን ከሆነ ይሄ ቁጥር ፋክተራይዝ ይደረጋል ማለት ነው። ፋክተራይዝ የምናደርግባቸው መንገዶች እንዴት ናቸው? ኤክስ ስኩዌር ማይነስ 5x ማይነስ 2x ፕላስ 10 እኩል ይሆናል 0 እናደርጋለን። ሶ እዚህ ጋር ምን ማድረግ እንችላለን? ኤክስን የጋራ እንወስድና ኤክስ ማይነስ 5 እዚህ ጋርም እናደርጋለን ማይነስ 2 የጋራ እንወስድና ኤክስ ማይነስ 5 እናወጣለን ማለት ነው። ያያችሁት ነው። ሶ ኤክስን የጋራ ስናወጣ በዚህ መሃል በእነዚህ ሁለቱ መሃል ኤክስ ማይነስ 5 የጋራ ወጣ፣ ኤክስ ለብቻዋ ቀረች ማለት ነው። እዚህ ጋር ደግሞ ድጋሚ ማይነስ 2 የጋራ ስናወጣ ኤክስ ማይነስ 5 ከዛ ማይነስ 2 የጋራ ወጣች ማለት ነው። ሶ ድጋሚ እዚህ ጋር ኤክስ ማይነስ 5 ኮመን አለችን ማለት ነው። ሶ ኤክስ ማይነስ 5ን የጋራ ስናወጣ ምን ይቀረናል? ኤክስ ማይነስ 5 ከዛስ እዚህ ጋር ኤክስ ቀርታን ነበር ማይነስ 2 እኩል ይሆናል 0 ይሆናል ማለት ነው። ሶ እነዚህ ሁለት ፋክተሮችን አገኘን ማለት ነው። ይህን ኳድራቲክ ኢኩዌሽን ምንም ኮምፕሊኬትድ የሆነ ነገር ሳንጠቀም ምን አገኘን? ሁለት ፋክተሮች አገኘን ማለት ነው። ሁለት ፋክተሮች ካገኘን ኤክስ ማይነስ 5 ታይምስ ኤክስ ማይነስ 2 እኩል ይሆናል 0 ማለት ኤክስ ማይነስ 5 እኩል ይሆናል 0 ከሆነ ምን ይሆናል? አንዱ 0 ከሆነ ይሄኛው የፈለገውን ቢሆን 0 ያደርግልናል ማለት ነው። ሌላኛው ኤክስ ማይነስ 2 እኩል ይሆናል 0 ከሆነ ሌላኛው 0 ባይሆንም ማንኛውም ቁጥር 0 ታይምስ ኤኒ ነምበር ምንድነው የሚሰጠን? 0 ይሰጠናል ማለት ነው። ሶ አንዳቸው 0 የሚያደርግልን ሶሉሽን እንፈልጋለን ማለት ነው። ሶ በዚህ መሰረት ኤክስ ማይነስ 5 0 የሚሆን ከሆነ ኤክስ ስንት ነው? 5 ይሆናል ማለት ነው። ስንት ሶሉሽን አገኘን? አንድ ሶሉሽን። ሌላኛው ሶሉሽናችን ኤክስ ማይነስ 2 0 የሚያደርግልን ስንት አለ? 2 አለን ማለት ነው። ሶ እዚህ ጋር ኤክስ ስኩዌር ከሆነ ስንት ሶሉሽን አለን ማለት ነው? 2 ሶሉሽን አለን ማለት ነው። ይሄንን ቼክ ማድረግ እንችላለን። ሶ በ5 ቦታ ስንተካ 25 ሲቀነስ 7 ሲባዛ 5 ስንት ነው? 35 ሲደመር 10 እቺ 0 25 ሲደመር 10 35 ሲቀነስ 35 0 እኩል ይሆናል 0። አንደኛው ሶሉሽናችን ልክ ነው ማለት ነው። ሁለተኛውስ 2 ዘ ፓወር ኦፍ 2 ስንት ነው? 4 ማይነስ 7 ታይምስ 4 ስንት ነው? ማይነስ
minus 7 times 2 minus 14 plus 10 እኩል ይሆናል 0 4 plus 10 14 minus 14 ስንት ይሆናል 0 እኩል ይሆናል 0 ማለት ነው። ሶ ሁለት ሶሉሽን እናገኛለን ማለት ነው። በቀደሙ ጊዜ ሊኒየር ኢኩዌሽን ላይ ምንድነው አንድ ቫሪያብል ሊኒየር ኢኩዌሽን ዊዝ ሲንግል ቫሪያብል ስንት ሶሉሽን ነው ሊኖረን የሚችለው አንድ ሶሉሽን ነው ማለት ነው። እዚህ ጋር ደግሞ ኤክስ ስኩዌር በሚሆንበት ጊዜ ስንት ሶሉሽን ሊኖረን ይችላል ሁለት ሶሉሽን ሊኖረን ይችላል ማለት ነው። ሁለት ሶሉሽን ሊኖረን ይችላል አንድ ሶሉሽንም ሊኖረን ይችላል ምንም ሶሉሽንም ላይኖረን ይችላል። ይሄንን በመናያለን በቀጣይ እናያለን ማለት ነው። ሁለተኛው completing the square ይላል። ሶ x square plus bx plus c እኩል ይሆናል 0 into x plus b the whole square እኩል ይሆናል x አድርገን ማግኘት እንችላለን ማለት ነው። ለምሳሌ x square plus 4x plus 4 እኩል ይሆናል 0 አለ። ይሄንን ቁጥር ምንድነው a plus b the whole square እኩል ይሆናል a square plus 2ab plus b square ፎርም መግለጽ የሚቻል ከሆነ በዚህ መልኩ ሪአሬንጅ አድርገን ምን ማድረግ እንችላለን x plus b the whole square ወይም ደግሞ x plus p the whole square አድርገን አንድ ሶሉሽን ልናገኝለት እንችላለን ማለት ነው። ሶ በዚህ ጊዜ x square plus 4x so x square plus 2 times 2x 2 times x plus 2 square እኩል ይሆናል 0 ማለት ነው። ሶ x እንደ a ብትወስዷት ሁለትን ደግሞ እንደ b ብትወስዷት ምን ትሆናለች x plus 2 the whole square እኩል ይሆናል 0 ይሰጠናል ማለት ነው። ሶ x plus 2 the whole square 0 እንዲሰጠን ማድረግ እንችላለን x plus 2 እኩል ይሆናል 0 which is x እኩል ይሆናል minus 2 ይሆናል ማለት ነው። ሶ completing square ሜተድ ተጠቅመን አንድ ሶሉሽን ማግኘት እንችላለን ማለት ነው። ሶ ሁለተኛው ኬዛችን ቀደም ሁለት ሶሉሽን አገኘን አሁን ደግሞ አንድ ሶሉሽን ብቻ ነው ያገኘነው ማለት ነው። ስለዚህ ለኳድራቲክ ኢኩዌሽን በዚህ መልኩ completing square ሜተድን ተጠቅመን ልናገኝ ይችላል x plus p ሊሆን ይችላል x minus p the whole square እኩል ይሆናል q ይሄም any number ሊሆን ይችላል ማለት ነው። ሶ በዚህ መልኩ ሌላ ሁለተኛ ሜተዳችን ነው ማለት የመጀመሪያው ፋክተራይዜሽን ሜተድ አለ ሁለተኛው completing the square ሜተድ አለ ማለት ነው። ሶስተኛው ደግሞ ምንድነው ኳድራቲክ ፎርሙላችን ነው። ይሄ ኳድራቲክ ፎርሙላ ሁለት ኢኩዌሽኖችን ወይም ደግሞ ሁለት ሶሉሽኖችን ልናገኝ የምንችልበት ወይም ደግሞ ሶሉሽንም ላናገኝ የምንችልበት ጀነራል ፎርሙላችን ነው። ኤኒ ኳድራቲክ ኢኩዌሽን በዚህ ፎርሙላ ሶልቭ ማድረግ እንችላለን ማለት ነው። ሶ መጀመሪያ ይሄንን ፎርሙላ ለመጠቀም ጀነራል ኢኩዌሽናችንን መጻፍ አለብን። x ስኩዌር ወይም ደግሞ a x ስኩዌር ፕላስ bx ፕላስ c እኩል ይሆናል 0 ማንኛውም ኳድራቲክ ኢኩዌሽን በዚህ ፎርም ነው የሚገለጸው። ይሄንን ፎርም ይዘን እናደርጋለን n b እና c ካወጣን በኋላ እዚህ ፎርሙላ ውስጥ መተካት ነው የሚጠበቅብን ማለት ነው። እዚህ ፎርሙላ ውስጥ ተከተን የምናገኛቸው የx እዚህ ጋር ፕላስ ኦር ማይነስ አለ። ሶ ከራዲካል የሚወጣልን ከሆነ ወይ ፕላስ ወይ ማይነስ አድርገን ሁለት ኢኩዌሽኖችን ልናገኝ እንችላለን ማለት ነው። ሶ ዲስክሪሚናንት ይባላል። አሁን እቺ ስኩዌር ሩት ውስጥ ያለችው ተርም ምንድነች ዲስክሪሚናንት ትባላለች። ሶ እቺ ተርም ከዜሮ የሚበልጥ ከሆነ ምን እናገኛለን ሁለት ሶሉሽን እናገኛለን ማለት ነው። ከዜሮ የሚበልጥ ከሆነ ከስኩዌር ሩት ውስጥ ፖዚቲቭ ቁጥር አለን ማለት ነው። ስኩዌር ሩት ውስጥ ፖዚቲቭ ቁጥር ካለ ስኩዌር ሩት ውስጥ ፖዚቲቭ ቁጥር ካለ ከስኩዌር ሩት ይወጣልናል። ራሽናልም ኢራሽናልም ሊሆን ይችላል ግን ከስኩዌር ሩት መውጣት አለበት ማለት ነው። ከስኩዌር ሩት የሚወጣ ከሆነ ማይነስ b ፕላስ ኦር ማይነስ የሆነ ፖዚቲቭ ነምበር አለን ኦቨር 2a ሶ ፕላስ ሲሆን አንድ ሶሉሽን ይኖረናል x1 እኩል ይሆናል ማይነስ b ፕላስ የሆነ ፖዚቲቭ ቁጥር ኦቨር 2a x2 ደግሞ ማይነስ b ማይነስ የሆነ ፖዚቲቭ ቁጥር ኦቨር 2a ስንት ሶሉሽን አለን ሁለት ሶሉሽን አለን ማለት ነው። ሁለተኛው ኮንዲሽናችን ምንድነው b ስኩዌር ማይነስ 4ac ኔጌቲቭ ከሆነ ወይም ደግሞ
ይሄኛው ቁጥር ኔጌቲቭ ቁጥር ከሆነ ምንድነው አንዲፋይንድ ነው የሚሆነው ማለት ነው። ምክንያቱም ከስኩዌር ሩት ኔጌቲቭ ቁጥር ሊወጣ ስለማይችል ከስኩዌር ሩታችን ኔጌቲቭ ቁጥር ከመጣ ምን ይሆናል? ቶታሊ ሶሉሽን አይኖረንም ማለት ነው። ኖ ሪል ሶሉሽን። ሶሉሽን የሚባል ቁጥር ስኩዌር ሩታችን ውስጥ ኔጌቲቭ ቁጥር መጣ ማለት አንዲፋይንድ ነው። አንዲፋይንድ ከሆነ ምንም አይነት ሶሉሽን የለንም ማለት ነው። ሶስተኛው ኮንዲሽን ምንድነው? b ስኩዌር ማይነስ 4ac እኩል ይሆናል 0 በሚሆንበት ጊዜ ማለት ነው። ሶ ማይነስ b ፕላስ ኦር ማይነስ አንደር ራዲካል 0 በሚሆንበት ጊዜ ምን ይሆናል? ሶሉሽናችን አንድ ሶሉሽን ይሆናል ማለት ነው። የዜሮ ስኩዌር ከስኩዌር ሩት ስትወጣ ምን ትሆናለች? x ስኩዌር እኩል ይሆናል ማይነስ b ፕላስ ኦር ማይነስ 0 ኦቨር 2a which is ማይነስ b ኦቨር 2a ይሆናል ማለት ነው። ሶ ዲስክሪሚናንታችን ወይም ደግሞ አንደር ራዲካል የሚመጣልን ቁጥር 0 ከሆነ ሶሉሽናችን ምን ይሆናል? አንድ ሶሉሽን ብቻ ይሆናል ማለት ነው። ሶ ኳድራቲክ ኢኩዌሽን ላይ ስንት አይነት ኬዝ ሊኖረን ይችላል? ወይ ሁለት ሶሉሽን ሊኖረን ይችላል፣ ወይ አንድ ሶሉሽን ሊኖረን ይችላል፣ ወይ ደግሞ ምንም ሶሉሽን ላይኖረን ይችላል ማለት ነው። ሶ በዚህ መልኩ ጀነራል በሆነ ፎርሙላ ተጠቅመን ሁሉንም ኳድራቲክ ኢኩዌሽኖች ሶልቭ ማድረግ እንችላለን ማለት ነው። ሶ ይሄንን ፎርሙላ ይዛችሁ በደንብ ማወቅ አለባችሁ ማለት ነው። ሸምዳችሁ መያዝ አለባችሁ። ከዛ ማንኛውም አይነት ኳድራቲክ ኢኩዌሽን በሚኖር ጊዜ ይሄንን ፎርሙላ መጠቀም ትችላላችሁ ማለት ነው። አይ ካላችሁ ደግሞ ፋክተራይዜሽንን መጠቀም ትችላላችሁ። የሚያቀላችሁ ከሆነ ወይም ይሄን ፎርሙላ መጠቀም ካልፈለጋችሁ ፋክተራይዜሽን መጠቀም ትችላላችሁ። ነገር ግን ሁል ጊዜ ፋክተራይዜሽን አይሰራም ማለት ነው። ፋክተራይዝ የሚደረጉ አሉ፣ የማይደረጉም አሉ። ሶ ይሄን ፎርሙላ ለሁሉም መጠቀም እንችላለን ማለት ነው። ለምሳሌ x ስኩዌር ፕላስ 6x ፕላስ 9 እኩል ይሆናል 0። ሶ ይሄንን በምታዩበት ጊዜ ፋክተራይዝ ማድረግ እንችላለን። ፋክተራይዜሽን ስትጠቀሙ ምን አለን? a እኩል ይሆናል 1፣ b እኩል ይሆናል 3፣ c እኩል ይሆናል 9 አለን። ሶ በዚህ መሰረት 2 ሲደመሩ 6 የሚሰጡን ሲባዙ ደግሞ 9 የሚሰጡን ቁጥሮች እነማን ናቸው? 3 ሲደመር 3 6 ይሰጣናል። 3 ሲባዛ 3 9 ይሰጣናል። ወይም በኮምፕሊት ስኩዌር ሜተድን ብትጠቀሙ ምን እናገኛለን? x ስኩዌር ፕላስ 2 ታይምስ 3 ታይምስ x እኩል ይሆናል 3 ስኩዌር ፕላስ 3 ስኩዌር እኩል ይሆናል 0። ሶ በዚህ መልኩ ኮምፕሊት ስኩዌር ሜተድን ስትጠቀሙ ምን አገኛችሁ? x ፕላስ 3 ዘ ሆል ስኩዌር እኩል ይሆናል 0። ወይም ደግሞ በዚህ መልኩ x ስኩዌር ፕላስ 3x ፕላስ 3x ፕላስ 9 እኩል ይሆናል 0። x ኢንቱ x ፕላስ 3 ፕላስ 3x ፕላስ 3 እኩል ይሆናል 0። ፋክተራይዝም ስትጠቀሙ በፋክተራይዝም እንደዚህ ማድረግ ትችላላችሁ። ያ ማለት x ፕላስ 3 ታይምስ x ፕላስ 3 እኩል ይሆናል 0። ወይም ደግሞ x ፕላስ 3 ዘ ሆል ስኩዌር እኩል ይሆናል 0 ማድረግ ትችላላችሁ ማለት ነው። ሶ በዚህ መልኩ x ፕላስ 3 እኩል ይሆናል 0 ከሆነ x እኩል ይሆናል ማይነስ 3 ሶሉሽናችን ይሆናል ማለት ነው። ነገር ግን አሁን ላሳያችሁ ፈልገው ኳድራቲክ ኢኩዌሽናችን ነው። x እኩል ይሆናል ማይነስ b ፕላስ ኦር ማይነስ አንደር ራዲካል b ስኩዌር ማይነስ 4ac ኦቨር 2a። ሶ a 1 ነች፣ b 3 ነች፣ c 9 ነች። ሶ ማይነስ b ስንት ነች? ማይነስ 3 ፕላስ ኦር ማይነስ አንደር ራዲካል b ስኩዌር 3 ስኩዌር 9 ማይነስ 4 ታይምስ 1 ታይምስ c ስንት ነች? ይቅርታ እዚህ ጋር b 6 ነች። ሶ 6 ታይምስ እዚህ ጋርም ማይነስ 6 ፕላስ ኦር ማይነስ 6 ታይምስ 6 ወይም 6 ስኩዌር ስንት ነች? 36 ማይነስ 4 ታይምስ 1 ታይምስ 9
ኦቨር 2 ታይምስ 1 ፎርሙላችን እየተጠቀምን ነው። ማይነስ 6 ፕላስ ኦር ማይነስ አንደር ራዲካል 36 ሲቀነስ 4 ታይምስ 9 ስንት ነች? 36 ኦቨር 2 ያያችሁ ከሆነ ስኩዌር ሩታችን ውስጥ ስንት መጣልን? ማይነስ 6 ፕላስ ኦር ማይነስ አንደር ራዲካል 0 ኦቨር 2 ማለት ነው። ሶ ዲስክሪሚናንት የምንላት 0 ከመጣችልን ስንት ሶሉሽን አለን ማለት ነው? አንድ ሶሉሽን አለን ማለት ነው። እዚህ ጋር ቀደም እንዳገኘ ነው አንድ ሶሉሽን ብቻ ስላገኘን ማለት ነው። ሶ ፎርሙላችን ማይነስ 6 ኦቨር 2 which is ማይነስ 3 በዚህ መልኩ ፎርሙላችንን ተጠቅመን ወይም ኮምፕሊት ስኩዌር ሜተድን ተጠቅመን ወይም ደግሞ ፋክተራይዜሽንን ተጠቅመን ምን ማድረግ እንችላለን? ሶሉሽናችንን ማግኘት እንችላለን። እሺ እስካሁን ድረስ ለዩኒት 9 አዲስ የሆነውን ኮንሴፕት ስለ ኳድራቲክ ኢኩዌሽን ስንነጋገር ነበር። በደንብ እንደገባችሁ ተስፋ አድርጋለሁ። ኳድራቲክ ኢኩዌሽኖችን እንዴት ሶልቭ እንደምናደርግ ካየናቸው ሜተዶች መካከል አንዱ ፋክተራይዜሽን ሜተድ ነው። ሌላኛው ኮምፕሊቲንግ ዘ ስኩዌር ሜተድ የሚባል አለ። ዋናው ከሁሉም ዋናው ምንድነው? ሁሉንም ልንሰራበት የምንችለው ኳድራቲክ ፎርሙላችንን ማስታወስ አለብን ማለት ነው። ስለ ኳድራቲክ ኢኩዌሽን ዲፋይን አድርገን ጥያቄዎችን ኤግዛምፕሎችን ሰርተናል። አሁን ደግሞ የተዘጋጁላችሁ ጥያቄዎች አሉ። በደንብ ከገባችሁ እነዛን ጥያቄዎች ሰርተን ተመልሰን በቀጣዩ ሌሰን እንገናኛለን። እስከዛው ድረስ ቻው።